ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ እሁድ ነው። በእሁድ ምድር እንግዲህ ወደ እናንተ መረጃን ይዘን ለመምጣት ብቅ ብለናል። አብዛኞቻችሁ እንግዲህ ቀን ላይ ጠዋት ላይም ጭምር በየአብያተ ክርስቲያናት በመሄድ የእግዚአብሔርን ቃል እንደተካፈላችሁ እናምናለን። አሁን ደግሞ በዚህ ምሽት ደግሞ መረጃን ደግሞ ልናቀብላችሁ ደግሞ ብቅ ብለናል። መስመር ላይ ፓስተር አለማየሁ ይገኛል። እንደተለመደው መረጃ ለአድማጮች እንዳይጎድል መረጃ እናንተ ለማቀበል እንግዲህ እኛም በትጋት ላይ ነው ያለነው። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። አድማጮች እንግዲህ ተመልሼ እመጣለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተላል። እንግዲህ አድማጮቻችን ብዙም ሳናደክማችሁ መረጃን ወደ እናንተ ለማድረስ እንግዲህ ፓስተር አለማየሁ ብቅ ብሏል። ከሱ ጋር እንግዲህ በምናደርገው ውይይት ብዙ እንደምታተርፉ እንደምትጠቀሙም ጭምር እምነታችን ነው። እንግዲህ መስመር ላይ ነው ያለው። ቀጥታ ወደ መረጃው ከመሄዴ በፊት ሰላምታ ላቅርብና መረጃውን ደግሞ ያቀብለናል፣ እንዲሁም ሰላምታ ያቀርብልናል። እንዴት አለ ፓስተር? እንዴት አመሸ ፓስተር? ሰላም ነው ወይ? እንደምን አመሸ ወንድም ይልቃል። ሰላም ነህ? እግዚአብሔር ይመስገን። ያው እንግዲህ ቅዱሳንንም ሰላም ብለህ መረጃህንም ማቀበል ትችላለህ። ሰላም ናችሁ ወይ? እንዴት ናችሁ? ውድ የሚዲያችን ተከታታዮች፣ በዕለተ እሑድ እንግዲህ ዛሬ ለእናንተ አስፈላጊ ነው ያልናቸውን መረጃዎች ይዘን መተናል። ምንድነው በዛሬው ዕለት እንግዲህ በትናንትናው ዕለት የተከሰቱ ነገሮች ናቸው። አሜሪካና ደቡብ ኮሪያ አዲስ ወታደራዊ ስምምነት ውስጥ መግባታቸውና የቻይና ደግሞ ይህን ስምምነት መቃወም ናቸው በዋናነት የምንመለከተው። ከዚህ ጋር እንግዲህ ተያይዞ ደግሞ በተለይም በአሁኑ ሰዓት አሜሪካና ደቡብ ኮሪያ በባህር ሰርጓጅ መርከብ ለማስታጠቅ እና በጋራም ለመገንባት ስምምነት ላይ ደርሰዋል። ይሄ የባህር ሰርጓጅ መርከብ እንግዲህ በኒኩለር ኃይል የሚሰራና ኒኩለር ተሸካሚ የሆነ የባህር ሰርጓጅ መርከብ እንደሆነ ለማወቅ ተችሏል። እንግዲህ የደቡብ ኮሪያው ፕሬዝዳንት ሊም ዋይን እንደገለጹት ከሆነ ራስን በወታደራዊ አቅም ለመገንባት በምናደርገው ዝግጅት ወይም ስራ ላይ የአሜሪካ አስተዋጽኦ ወሳኝ ነው ብለዋል። እንግዲህ አሜሪካ ደግሞ በዚህ ግንባታ ውስጥ መሳተፍ ብቻ ሳይሆን ደቡብ ኮሪያ በአሜሪካ ኢንዱስትሪ ዘርፍ ላይ ወደ $200 ቢሊዮን የሚሆን ተሳትፎ እንድታደርግ ትፈልጋለች። ምክንያቱም ታውቃለህ በዓለም ላይ ባዶ ስጦታ የሚባል ነገር የለም። እና ምክንያት ከዚህ ጋር ደግሞ እንደገና $150 ቢሊዮን እነዚህን ሰመሪን መርከቦችን ለመስራት የገንዘብ አስተዋጽኦ ታደርጋለች ራሷ ደቡብ ኮሪያ ማለት ነው። እንግዲህ ይህን ስትመለከተው ደቡብ ኮሪያ እቅዶቿ በ2030 ድረስ 4 እጅግ ፈጣን በኒኩለር ኃይል የሚሰሩና ኒኩለር የታጠቁ ሰመሪን ተዋጊ መርከቦች እንዲኖሯት ትፈልጋለች። ነገር ግን ይሄ እቅዳቸው ከወዲሁ ቻይና በቀጠናው ላይ ከፍተኛ ስጋት የሚፈጥር ስለሆነ ይህንን በአጭሩ ብታቆሙት ይሻላል የሚል ነገር አንስታለች።
ምክንያቱም ቀጠናውን የፓሲፊክን ቀጠና ያለውን ስጋት ለማባባስ ካልሆነ በስተቀር በቀጠናው ላይ የሚጨምረው ምንም ነገር የለም የሚል ነገር ነው ያነሳችው። ይህንንም በደቡብ ኮሪያ በሚገኙት አምባሳደሯ አማካኝነት ገልጻለች። ተቃውሟን ድምጿን አሰምታለች። ይሁን እንጂ በአሁኑ ሰዓት ባላቸው ወታደራዊ ስምምነት መሰረት ሁለቱ ሀገሮች ለረጅም ጊዜ እኔም አንተም እንደምናውቀው የጋራ ወታደራዊ ልምምድ ያደርጋሉ። ብዙም ጊዜ በጋራ ወታደራዊ እንደውም በአመት ወደ 3፣ 4፣ 5 በላይ ነው የሚያደርጉት የጋራ ወታደራዊ ልምምድ። እንግዲህ አሁን ምንድነው ደቡብ አሜሪካ የፈለገችው ደቡብ ኮሪያን ለማስታጠቅ የፈለገችበት ዋና ምክንያት አንደኛ በሰሜን ኮሪያ የተወሰደውን ወታደራዊ የበላይነት ወደ ደቡብ ኮሪያ ለማስመለስ ነው። ሁለተኛ ያንን ቀጠና በደቡብ ኮሪያ ለመቆጣጠር ነው። ፓሲፊክን ቀጠና በታች በኩል በጃፓን እየተቆጣጠረችው ነው ያለችው። ሰሞኑን እንደውም ጃፓን ለቻይና ማስጠንቀቂያ ሁሉ ስትሰጥ ነበረ። ታይዋንን የምትወር ከሆነ ለታይዋን እንደሚያግዙና ከታይዋን ጎን እንደሚቆሙ እየተናገሩ ነበረ። የጃፓን አዲስ ናቸው ጠቅላይ ሚኒስትሯ፣ ሴት ጠቅላይ ሚኒስትር በቅርብ ተመርጠዋል። እንግዲህ እሳቸው ከአሜሪካ ጋር በመሆን ማስጠንቀቂያ እየሰጡ ነበረ እና አሁን ምንድነው ቀጠናው ከመረጋጋት ይልቅ ወደ ለየለት ውጥረት ነው ሄደው። እንግዲህ ቻይናዎች አሁን ላይ ይህንን እንቅስቃሴ በጣም እየተቃወሙ ይገኛሉ። ይሄ ብቻ ሳይሆን ደግሞ የአሜሪካ አሁን እንቅስቃሴ ለታይዋን $330 ሚሊዮን የሚያወጡ ተዋጊ ጀቶችን ለማቅረብ ወስናለች። ይህም በ2 ሳምንት ጊዜ ውስጥ የሚፈጸም እንደሆነ ተነግሯል። ቻይና በዚህ ጉዳይ ላይ ለአሜሪካ ማስጠንቀቂያ ሰጥታለች። ወሳኝ የሆነ በኔ ግዛት ላይ የሚደረግ ሉዓላዊነትን የጣሰ ቀይ መስመር ነው ብላ ተናግራለች። እንግዲህ አሁን ቀጠናው ሌሎች ቀጠኖች ላይ ያለው ውጥረቶች እንዳለ ሆኖ በዚህ ቀጠና ደግሞ በጣም በከፍተኛ ሁኔታ ከጊዜ ወደ ጊዜ ውጥረቱ እየጨመረ ነው ሄደው። ከዚህ በፊት እናስታውሳለን የአየር መከላከያዋን አሜሪካ በዛ በታይዋን ዙሪያ ባለች አንዲት ወደብ ላይ ለማዘመን በጣም ብዙ ቢሊዮን ዶላር እያወጣች ነው ያለችው እና ደግሞ ታይዋንን ለመውረር ቻይና አሰብስባ ነው ያለችው። ያው ቀን ተቀጥሯል። ያው ቀኑ ይታወቃል በብዙዎች ዘንድ 2007 ነው የሚሉት፣ አንዳንዶቹ ደግሞ 2007 ላይ ደርስ ይችላል፣ ማዘናጊያ ነው የሚል ነገር አለ። ነገር ግን የቻይና ወታደሮች ሁልጊዜ በደቡብ ባህር አካባቢ ቅኝትና ወታደራዊ ልምምድ ብዙን ጊዜ ያደርጋሉ። በተለይ ደግሞ በታይዋን ሰርጥ ላይ ብዙን ጊዜ አልፈው የውሃውን ድንበር አልፈው እስከ መግባት ድረስና የአየር በረራ ሁሉ በታይዋን አናት ላይ እንደሚያደርጉ ይታወቃል። ነገር ግን አሁን ከቻይና ጋር ወደ ከፍተኛ ፍጥጫ እየሄዱ ነው ያሉትና ቻይና በየጊዜው በቀጠናው ላይ የምታደርገውን ልምምድ አሜሪካ እንዲሆን አትፈልግም። አሜሪካ በጣም የሚገርም ነገር ግን ታይዋን የቻይና አካል ነች አትልም፣ አካልም ነች ደግሞ አትልም። የቻይናን አንድነት አከብራለሁ ግን ታይዋን ሉዓላዊት ሀገር ናት ነው አይሉ። ሉዓላዊት ሀገር ናት አይሉ። ዘ ፓርት ኦፍ ቻይና ነች ነው የሚሉት። ግን ምንድነው መሰለ በኃይል መጠቅለል አትችይም ነው። በኃይል መጠቅለል አትችይም ነው የሚሉት። ያው በርዕዮተ ዓለም ልዩነት ይመስለኛል። አንዱም እሱ ነው። እንደሚታወቀው መሰለ ታይዋን እኮ የተፈጠረችው በኮሙኒዝም ጊዜ በነማውሶት ጊዜ
በነበረው ውጊያ አፈንግጠው እዛች ደሴት ላይ በመሆን ከቤጂንግ ከተለያዩ ሀገሮች የሸሹ ናቸው። የርዕዮተ ዓለም ልዩነትም አለ። እነዚህ የኮሚኒስት ፓርቲ ነው፣ ይሄኛው ደግሞ ሊበራል ፖለቲካን የሚከተሉ ናቸው። ስለዚህ ልዩነትም አለ። ግን አሁን ላይ ነገሩ በጣም እየከረረ ነው የመጣው። እንግዲህ ቻይና ታውቃለህ፣ ብዙውን ጊዜ ወታደሮቿ ሁሌም አለርት ናቸው፣ በተጠንቀቅ ናቸው። እና ይሄ ጉዳይ እየተባባሰ መምጣቱን ነው የተመለከትነው። እንግዲህ ዓለም ወደ ፍጻሜዋ ወደ መጨረሻዋ እየሄደች ነች ያለችው። መፍትሄው የክርስቶስ ዳግም ምጽአት ብቻ እንደሆነ እያመለከተ ነው ያለውና በዚሁ ላይ አንድ ትንሽ መረጃ ልጨምርልህ፣ በስፋት እንሰራዋለን። በእኛ ሀገር ደግሞ በኢትዮጵያ ሴቶች ወጣቶች ቡድን የሴቶች በጣም የሚሰቀጥጥ የሚዘገንን ነው። ብዙ ጊዜ እኛ በሚዲያችን ይህን ጉዳይ እንለፈልፍ ነበረ፣ ታስታውስ ከሆነ እና ልጆቻችሁን ጠብቁ፣ ቤተክርስቲያን በንቃት ታስተምር። ፓስተር እንደው ምናልባት ያው በስፋት እንመጣልበታለን ስላልን ነው እንጂ በዚህ በሴቶች የእግር ኳስ ቡድን ዙሪያ ብቻ ሳይሆን አሁን በእኛው አካባቢ የሚሰሙ በእንደዚህ አይነት በዚህ በሰዶማውያን እንቅስቃሴ ምናልባት የተጠለፉ መሪዎች ሊኖሩ ይችላሉ ተብሎ ስለሚታመን ያው ማህበራዊ ሚዲያውም እያጮኸም ያለም ነገር ስለሆነ በዚህ ጉዳይም ላይም ሲሪየስሊ መስራት ያለብን ይመስለኛል። እንዳልከው በስፋት ደግሞ ወደፊት እንመጣበታለን። አዎ ጉዳዩ ቀላል አይደለም። ብዙ ጊዜ እኛ እየተናገርን ያለነው ወደ ቤተክርስቲያን በገንዘብ ምክንያት ዘልቆ እንደገባ ይታወቃል። ምንድነው ደፍሮ የማውጣትና የመናገር ጉዳይ ነው። እኛ ሀገር ታውቃለህ ብዙ ነገር ሽፍንፍን ነው ቶሎ የሚደረገውና ያ ጉዳይ ነው የያዘው። የእነዚህም ልጆች እኮ ጉዳይ ረጅም ዓመት ሆኖታል ብዙዎቹ ሲያውቁ። ነገር ግን ነገሩን ካጭሩ በእንጭጩ ከመቅጨትና እርምጃ ከመውሰድ ይልቅ ምንድነው የተደረገው? መሸፋፈን ነው። ታውቃለህ የኢትዮጵያ ወንጀለኛ መቅጫ ሕግ ወንጀል ነው የሚለው። አዎ የኢትዮጵያ ሕግ አይፈቅድም። ወንጀል ነው የሚለው፣ በወንጀልም ያስጠይቃል ደግሞ። እና እንግዲህ እስቲ የመጨረሻው ዘመን ላይ ስለሆነ ቤተክርስቲያን በዚህ ጉዳይ ላይ አንደኛ ሰባኪዎች ማስተማር አለባቸው፣ ምን አይነት ኮንስኮንስ ይዞ እንደሚመጣ በሀገር ላይ፣ በቤተሰብ ላይ፣ በቤተክርስቲያን ላይ፣ በብዙ ነገር ላይ በጣም ከፍተኛ አደገኛ ኮንስኮንስ ይዞ እንደሚመጣ ማስተማር አለባቸው ብዬ አላለሁ። እንግዲህ ለዛሬ ምሽት ያለኝ ወደፊት አጠናክረን ይዘን እንመጣልበታለን። ለዛሬ ምሽት ያለኝ መረጃ ይሄንን ይመስላል። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በተለይ ወደ መጨረሻው ያመጣው መረጃ በጣም አሳሳቢ የሆነ መረጃ ይመስለኛል። እንዳልከውም በተደጋጋሚ በጣም ብዙ ጩኸቶችን ጮኸናል። በዜናችንም ይሁን በዚሁ በዜና ትንታኔውም ጭምር በከፍተኛ ደረጃ ይህን ጉዳይ መረጃ እየሰጠን ነበር። እንግዲህ የፈራነው ነገር ብቅ ብቅ እያለ እየመጣ ይገኛል። በተለይ የቤተ ክርስቲያን መሪዎች በጣም በዚህ ጉዳይ ላይ ንቁ እንድትሆኑ አሁንም አበክረን መረጃችንን ወይም ደግሞ መልእክታችንን ወደ እናንተ እናስተላልፋለን። እንግዲህ ለዛሬ እሁድ ይዘን የመጣነው መረጃ ይህንን ይመስላል። እንደ እግዚአብሔር ፈቃድ ደግሞ በነገው ዕለት በሰኞ ዕለት ደግሞ እንዲሁ በአዳዲስ መረጃዎችና በሌሎች ርዕሰ ጉዳዮችም ጭምር መልእክትንም ጭምር ይዘን እንመጣለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ እንላለን። ፓስተር አለማየሁ ነሙና እኔም ይልቃል አስራት በጋራ አብረናችሁ ነበርን። መልካም ጊዜ ይሆንላችሁ። ሻሎም።
ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።